ሰላም ጤና ይስጥልን ተመልካቾቻችን ዘወትር በዚህ ሰዓት ወደ እናንተ የምናደርሰው ሳምንታዊው የሰንኮፍ ፕሮግራማችን ነው ተጀምሯል። በዛሬው ፕሮግራማችን ልናነሳ የወደድነው የሚዳሰሰውን ዓለም የሚመራውን በጀርባ ሆኖ የማይታየው ጉዳይ እንደሆነ ይታወቃል። ከዚህ መካከል ዲጂታል ሉዓላዊነት በትልቁ የሚነሳ ጉዳይ ነው። ሀገራችን ኢትዮጵያ በዲጂታል ሉዓላዊነት ውስጥ ዳር ድንበርን ከማስከበር ያለፈው ጉዳይ በማይታየው ሁኔታ ውስጥ እንዴት ባለው ሁኔታ እየተከናወነ ነው የሚለውን በዛሬው ፕሮግራማችን ልናነሳ ወደናል። ለዚህ ፕሮግራማችን ደግሞ ሐሳባቸውን እንዲሁም ደግሞ ያለንን ሰንኮፍ ምንድነው የሚለውን ያነሱልናል ብለን እንግዳ ጋብዘናል። እንግዳችን የመጀመሪያና ሁለተኛ ዲግሪያቸውን በኮምፒውተር ሳይንስ ተምረዋል። ሶስተኛ ዲግሪያቸውን ከሀገር ውጭ በሆነ ሁኔታ በኮምፒውተር አፕሊኬሽንና ቴክኖሎጂ ሰርተዋል። በአዲስ አበባ ሳይንስ ቴክኖሎጂ ዩኒቨርሲቲ የአርቲፊሻል ኢንተለጀንስ እና ሮቦቲክ የልህቀት ማዕከል ኃላፊ የነበሩና በዚያ ዩኒቨርሲቲ የሶፍትዌር ኢንጂነሪንግ ረዳት ፕሮፌሰር ሆነው አገልግለዋል። እንደዚሁም ደግሞ በአሁኑ ወቅት በአዲስ አበባ ከተማ አስተዳደር የኢኖቬሽን ቴክኖሎጂ ልማት ቢሮ ምክትል ቢሮ ኃላፊ ሆነው እያገለገሉ ነው። እንኳን ደህና መጡ ዶክተር። እንኳን ደህና ቆያችሁ። ለመነሻ እንዲሆነን ዶክተር የመጀመሪያው ጥያቄ ዲጂታል ሉዓላዊነት ሲባል ብዙ ጊዜ ከመሬትና ከድንበር ሉዓላዊነት ባሻገር በቴክኖሎጂው ዓለም ግን ሉዓላዊነት ማለት ለኢትዮጵያ ትርጉሙ ምንድነው በሚል አብይ ጥያቄ እንነሳ። ኢትዮጵያ በአፍሪካ ኔቨር ኮሎናይዝድ ካንትሪ የተባለች ለሌሎችም አፍሪካን ህዝቦች ለዓለምም ዳር ድንበሯን በማስከበር የታወቀች የምትታወቅ ሀገር ነች ኢትዮጵያ። ሶቨሪን ካንትሪ ስንል ብዙ ጊዜ የሚታወቀው የፊዚካሉን የሚታየው የሚጨበጠውን ሪሶርስ በተፈጥሮም የተሰጠ በህግም የተሰጠ የሀገራትን ንብረት መጠበቅ፣ ማልማት፣ ማስተዳደር፣ ሌሎችን ያለማስነካት ማለት አቢዩዝ እንዳይደረግ የማድረግ የኢትዮጵያ ዳር ድንበር የኢትዮጵያ መሬት የኢትዮጵያ አየር ውሃንም ጨምሮ ከርሰ ምድርም ከምድር በላይም ኢቭን ምድሮታ ላይ የሚኖሩ የኢትዮጵያ ዜጎችንም የመጠበቅ ነው። ይሄ ደግሞ ጥበቃ ይታወቃል። ኢትዮጵያ ትታወቃለች። ዳር ድንበሯን ያስጠበቀች ያስከበረች ሀገር ነች። ይህንን ደግሞ ያደረገችው በኢትዮጵያ ህዝብ አንድነት በመተባበር በዛን ጊዜ የነበረው ምንም እንኳን ቻሌንጆች ቢኖሩ በዛን ጊዜ ቻሌንጆች ቢኖሩም የተለያዩ ክፍተቶች ቢኖሩም ግጭቶች ቢኖሩም ወራሪ ሀገር አካል ሲመጣ ግን ከጫፍ ጫፍ ተሰባስበው ኢትዮጵያኖች ረጅም መንገድ የእግር ጉዞ ሄዶ ሀገራቸውን ላለማስደፈር ያደረጉት ትብብርና ጀግንነት በፊዚካል ሶቨሬንቲ ሀገራችን በጣም በዓለም ደረጃ የተመሰከረላት ነው ማለት ነው። ይሄ በሚሊተሪ ፓወርም ጭምር ነው። በሀገር መከላከያ በፖሊስ ይጠበቃል ማለት ነው። ይሄ ንብረት አሴት ይጠበቃል ማለት ነው። ወደ ዲጂታል ዓለም ደግሞ ስንመጣ እንግዲህ ዓለም አሁን ብዙ ነገር የሚሰራው የሚደረገው ተግባራት የሚፈጸሙት በቴክኖሎጂ ሆነዋል ማለት ነው። ጠላት ደግሞ የውጭ ጠላት ሊሆን ይችላል፣ የሀገር ውስጥ ጠላት ሊሆን ይችላል። የምንጠቀመው ዲጂታል ላይ በመግባት አላስፈላጊ ነገሮች ጥቃቶች ሊያደርሱ ይችላሉ ማለት ነው። የዲጂታል ሶቨርኒቲ ስንል ነገሮችን ከዚህ በኋላ የምናከናውነው የመሰረተ ልማትም ጭምር ቀደም ፊዚካል ኢንፍራስትራክቸር ነው የሚታይ መሰረተ ልማት ነው። በተለይ ደግሞ ሶፍት ኢንፍራስትራክቸር የምንለው ደግሞ አለ። ኢቭን የሚታይ ቢሆንም የአይሲቲ መሰረተ ልማቶች ሶፍት ኢንፍራስትራክቸር ነው የሚባሉት። የአይሲቲ መሰረተ ልማትም መጠበቅ መቻል አለብን። ሶፍት ኢንፍራስትራክቸራችንም መጠበቅ መቻል አለብን። ልክ ዳር ድንበራችን እንደጠበቅን የኛን ሶፍት ኢንፍራስትራክቸር ለምሳሌ የዳታ ማዕከላትን ኔትወርካችን ማንኛውንም የአይሲቲ አሴቶችን ፕሮቴክት ማድረግ መቻል አለብን። የአይሲቲ መሰረተ ልማት ብቻ ሳይሆን ከኢንፎርሜሽን ቴክኖሎጂ ጋር ተገናኝቶ የምንጠቀምባቸው ማንኛውንም አይነት ሲስተሞቻችንን በደህንነቱ የተጠበቀ ስታንዳርዳቸው የተጠበቀ ካልሆነ
በባዳም በባንዳም ልንጠቃ እንችላለን ማለት ነው። ስለዚህ የፊዚካል ሶቨርኒቲስ የምንለው ከሶፍት ሶቨርኒቲ ወይ ደግሞ ከዲጂታል ሶቨርኒቲ ጋር ስናነጻጽር ይሄኛው ዲጂታል ነገር ላይ ነው። የዲጂታል አሴትን መጠበቅ ነው። ይሄ አሁን ደግሞ ግድ ነው ማለት ነው። ቅድም እንደገለጽሽው ብዙ ጊዜ በተለይ ሲስተሞች አናያቸው፣ እንጠቀምባቸዋለን። እንደ ፊዚካሉ ፌስ አናረግም። ልክ ዳር ድንበራችን እንዳስጠበቅን የኢትዮጵያን አየር እንደምናስጠብቅ የኢትዮጵያን አሴትን እንደምናስጠብቅ በሕግም ያገኘነውን ንብረታችን በተፈጥሮም ያገኘነውን ንብረታችን ሚሊተሪ የሀገር መከላከያ እንደሚያስጠብቅ በዲጂታል ዓለሙ ተዘጋጅተን የዲጂታል አሴቶቻችን መጠበቅ መቻል አለብን ማለት ነው። እና ከዚህ በኋላ የፊዚካል ሶቨርኒቲ ብቻ ሳይሆን የዲጂታል ሶቨርኒቲን በጣም ያስፈልጋል ማለት ነው። ስለዚህ በዛው ደረጃ ነው ማለት ነው ዝግጁ መሆን ያለብን። ልማቱ ላይ ውድድሩ ላይ በልማት እየጨመርን ስንሄድ እነኚህ ልማቶችን ለመጠበቅ ምንም አይነት ክፍተት ማሳደር የለብንም። ከተሞቻችን ሲያድጉ፣ ከተሞቻችን ሲዘምኑ፣ ስማርት ከተሞች ሲሆኑ፣ ስማርት ሲቲዎች ስሉጥ ከተሞች ሲሆኑ፣ ከተሞች ደግሞ የዘመኑት ቴክኖሎጂ በመተግበር ነው፣ በመጠቀም ነው። በእነኚህ የቴክኖሎጂ አጠቃቀማችን እየጨመረ በመጣ ቁጥር ለሳይበር ሴኩሪቲ ኦር ለሳይበር አታክ ተጋላጭነታችን እየጨመረ ሊመጣ ስለሚችል ልማት እየጨመረ ሲመጣ ትኩረት እየጨመረ ስለሚመጣ በዚህ ጉዳይ ላይ ከፍ ያለ ዝግጅት ያስፈልጋል። ዝግጅትም እየተደረገ ነው ማለት ነው። በበቂ ሁኔታ ትኩረት ተሰጥቶት እየተሰራበት ያለ ሴክተር መሆኑን ነው ማለት ነው። ዲጂታል ኢትዮጵያ 2025 ዲጂታል ሉዓላዊነትን በማረጋገጥ ረገድ እንደ ፍኖተ ካርታ ምን ያህል ውጤታማ ሆኗል ተብሎ ሊለካ ይችላል? የሀገራት እድገት፣ የከተሞች እድገት በፖሊሲ፣ በስታንዳርድ፣ በደንብ፣ በመመሪያዎች፣ በአዋጆች የተደገፈ ሲሆን በእቅድ የተመራ ሲሆን የተሳካ በአጭር ጊዜ ጥራት ያለው ስራ መስራት ይቻላል። ከተሞቻችን አሁን ለምሳሌ ማስተር ፕላን አላቸው። ማስተር ፕላኑ ሪስፔክት ተደርጎ ተከብሮ ሲሰራ ማስተር ፕላን ብቻ ሳይሆን ስትራክቸራል ፕላን፣ መዋቅራዊ ፕላን እነሱ ብቻ ሳይሆኑ ሌሎች ስትራቴጂክ ዶክመንቶችም ያስፈልጋሉ። ለምሳሌ የስማርት ሲቲ ስትራቴጂክ ፕላን፣ የአዲስ አበባ ስማርት ሲቲ ስትራቴጂክ ፕላን አለ፣ የጎንደር ስማርት ሲቲ ስትራቴጂክ ፕላን አለ። የሌሎችም እንደዛው ኮንቴክስቱ ስለሚለያይ ነው። ኢትዮጵያ ደግሞ ዲጂታል ላይ ያላት ማለት በላይ አመራሮች፣ ኃላፊዎች ክቡር ጠቅላይ ሚኒስትርን ጨምሮ ዲጂታል ላይ ያላቸው ከፍተኛ አንደርስታንዲንግ መረዳት ይሄ ዲጂታል ኢትዮጵያ 2025 በእቅድ ደረጃ ተይዞ ለ5 ዓመታት ሲሰራ ቆይተዋል ማለት ነው። ይሄም በጣም ሰክሰስፉል ሆኖ ነው ዲሊቨሪ የተደረገው። ዲጂታል ኢትዮጵያ 2025 ኢትዮጵያ በዲጂታል ስራዎቻችን ዲጂታላይዝ መደረግ አለባቸው። የዜጎችን ኑሮ ለማሻሻል ምርቶቻችን የተሻሉ እንዲሆኑ ቴክኖሎጂ መጠቀም አለብን። ግብርናውን ማዘመን አለብን። ጤና ዘርፉን ማዘመን አለብን። የትምህርት ዘርፉን ማዘመን አለብን። ተቋማት ቴክኖሎጂ በመጠቀም ስራዎቻቸውን መስራት አለባቸው። ይህንን ደግሞ በተቀናጀና በተደራጀ መልኩ ለመስራት ስትራቴጂ ያስፈልጋል ተብሎ ነው ዲጂታል ኢትዮጵያ 2025 የተነደፈው። በስትራቴጂው መሰረትም ስራዎች ተሰርተዋል። 100% በሚባል ደረጃ ነው ውጤታማ ነው የሚባለው። በዲጂታል ኢትዮጵያ 2025 የተሰሩ ስራዎች እንዱ ሰመራይ ስናደርግ ፋውንዴሽናል የሚባሉ ስራዎች በአይሲቲ ዘርፍ ውስጥ መሰራት ያለባቸው ቤዚክ ፋውንዴሽናል የሚባሉ መሰረት የሆኑ ስራዎች ተሰርተዋል። ለምሳሌ ተቋማት ተደራጅተዋል። የአይሲቲ ፓርክ ማየት ይቻላል። የኢንተርኔትና የሞባይል ተጠቃሚዎችንና
ስፋቱንም እንደዛው ማየት ይቻላል። የኤሌክትሪክ ዩቲሊቲ ማየት ይቻላል። የዲጂታል ፔይመንቶችን ማየት ይቻላል። የፋይናንሻል ቴክኖሎጂዎችን ማየት ይቻላል። እነኚህ ጅምሮች ፋውንዴሽናል ስራዎች የተሰሩት በዲጂታል 2025 ነው። ያው የዲጂታል ስራዎች ሲሰሩ እነኚህ የዲጂታል አሴቶችን ንብረቶችንም የመጠበቅ ስራዎችም ጎን ለጎን ሲሰራ ነው የነበረው። ቴክኖሎጂዎች ስናለማቸው በስታንዳርዱ መሰረት ነው የምናለማቸው። ተቋምም በፌዴራል ደረጃ የኢትዮጵያ ኢንፎርሜሽን ደህንነት አስተዳደር ይሄንን ስራ ማንዴት ኃላፊነትና ስልጣን ተሰጥቶት እየሰራ ነው ያለው። በክልሎችም በከተማ አስተዳደሮችም ኢኖቬሽን ቢሮ የተደራጀው ቴክኖሎጂዎችን የማልማት የማስተግበር የመቆጣጠር በስታንዳርዱ መሰረት ስራ ላይ ስለመዋላቸው ከፌዴራል ተቋማት ጋር በመናበብ ስራዎች እየተሰሩ ነው ማለት ነው። ዲጂታል ኢትዮጵያ 2025 ላይ ፋውንዴሽን መሰረት የጣለ ስራዎች ተሰርተዋል። ተገምግሞ ውጤታማ መሆኑንም ታይቷል ማለት ነው። ከዛ ከፍ ባለ መልኩ ዲጂታል ኢትዮጵያ 2030 ኢናጉሬት ተደርጎ ስራ ተጀምሯል ማለት ነው። ዲጂታል ኢትዮጵያ 2030 ፋውንዴሽናሉን ስኬል አፕ ማድረግ የማሳደግ ስራ ነው። ዲጂታል 2030 ላይ የሚሰሩ ዋና ዋና ጉዳዮች የተጀመሩ መሰረተ ልማቶችን የማስፋት ማለት አቬይላቢሊቲ ተገኝነትን ማረጋገጥ፣ ሌላ ደግሞ አክሰሲቢሊቲ የምንለው፣ ሌላ ደግሞ ኢንክሉሲቭ የምንለው ሁሉም ሰው መጠቀም መቻል ነው። ኖ ዋን ሌፍት ቢሃይንድ፣ ማንም ሴቱ ወንዱ አካል ጉዳተኞችም ቴክኖሎጂ መጠቀም መቻል አለባቸው። ይሄ ኢንክሉሲቭ ነው የምንለው። አካታችነትን ያረጋገጠ ስራዎች መሰራት አለባቸው። የምናመጣቸው የምንተገብራቸው ቴክኖሎጂዎች የኢትዮጵያ ዜጎች መጠቀም ለነሱ በሚመች መልኩ መቅረብ መቻል አለባቸው። ሌላኛው ደግሞ እነኚህን ቴክኖሎጂዎች ስንተገብር ዞሮ ዞሮ ቴክኖሎጂዎች የምናመጣው የምንተገብረው ለህዝብ ነው። ህዝብን ማዕከል ያደረገ ነው። ዜጎችን ማዕከል ያደረገ ነው። ስለዚህ ህዝብና መንግስት መካከል ያለውን ፓርትነርሺፕ ወይ ደግሞ ትረስት እምነት ያጠናከረ መሆን አለበት። ሶ ተገኝነትን አቬይላቢሊቲ፣ ተደራሽነትን፣ ኢንክሉሲቭ እና የፐብሊክ ትረስትን ማረጋገጥ መቻል አለብን ማለት ነው። ይሄ ዲጂታል 2030 ላይ ነው። ዲጂታል 2030 ቅድም ቤዚክ እና ኢንተርሚዲየት ሶሉሽኖች መፍትሄዎች የተሰሩት አሁን ደግሞ ቢያንስ ነገሮችን አድቫንስ ማድረግ ሲስተሞች እያንዳንዱ ተቋም ሲስተም ቢጠቀሙ ቴክኖሎጂ ቢጠቀሙ ያ ሲስተም ከሌላ ተቋም ሲስተም ጋር ኢንተግሬት አድርጎ የተሳለጠ መሆን አለበት። ሁሉም ተቋማት እያንዳንዱ ተቋም የሚጠበቅበትን ቴክኖሎጂ ስራ ላይ አውሎ አገልግሎት አሰጣጡን አሳልጦ ከስተመሮቻቸውን ካስደሰቱ ሳቲስፋይ ካደረጉ ሁሉም ተቋም እንደዚህ ካደረገ ድምር ውጤቱ ምንድነው የሚሆነው? ኢትዮጵያ ዲጂታሊ ትራንስፎርም ሆናለች ነው የምንለው። ሶ ዲጂታል ትራንስፎርም የሆነች ኢትዮጵያን መፍጠር አድቫንስ የሆኑ ቴክኖሎጂዎችንም ጭምር መጠቀም ነው። ዲጂታል ኢትዮጵያ 2030 ላይ ልዩ ልዩ አርቲፊሻል ኢንተለጀንስ ሞዴሎችን መተግበር። በሀገር ውስጥ እየተገነቡ ያሉ የመረጃ ማዕከላት ዳታ ሴንተርስ መረጃዎቻችንን ከባዕድ እጅ ከማዳን ባሻገር የኢኮኖሚ ሉዓላዊነትን ከማረጋገጥ አኳያ ምን አንድምታ አላቸው? ግብርና ላይ የግብርና የሰብሎችን በሽታ ዲቴክት አድርጎ ኢሚዲየትሊ የሚያስፈልገውን መድኃኒት ሪኮመንድ ማድረግ የሚችል የአየር ንብረት መተንተን የሚችል አርቲፊሻል ኢንተለጀንስ ሞዴል፣ የአየር ጸባይ፣ ከርሰ ምድር ውስጥ መሬት ውስጥ ያለው አፈር ውስጥ ያለው ማዕድን፣ እርጥበት ሁሉን ነገር አምጥቶ የተሻለውን ትሪትመንት እንድናረግ ፕሮዳክቲቭ እንድንሆን ውጤታማ እንድንሆን በግብርና ዘርፍ
ውጤታማ እንድንሆን ይረዳናል። በጤና ዘርፍም ብናይ ከዚህ በኋላ ፕሪሲሽን ብዙ ሰዎቻችን ዜጎች መጎዳት የለባቸው። አርቲፊሻል ኢንቴሊጀንስ ሞዴሎችን በመተግበር ዶክተሮችን አሲስት ማድረግ የሚችል ለምሳሌ የቴሌ ራዲዮሎጂ ኤአይ ሞዴል ሳምባ ላይ ስናይ ለምሳሌ ራዲዮሎጂስቶች አሁን በቁጥር ትንሽ ናቸው ኢትዮጵያ ውስጥ። ከኢትዮጵያ ጫፍ መጥቶ ትሪት የሚደረጉት ሪፈር ተደርጎ የሚመጡት ወደ አዲስ አበባ ወደ ተሻለ ከተማ ነው። ይህንን በቀላሉ ባሉበት ቦታ ሆኖ በአርቲፊሻል ኢንቴሊጀንስ ሞዴል ትሪት ማድረግ ይቻላል። ሌላ ደግሞ በማኒፋክቸሪንግ ዘርፍ ለምሳሌ ፋብሪካዎች ውስጥ እንግዲህ ፋብሪካ ላይ ምርት ስናመርት የምርት ጥራትና የምርት ብዛት ይፈልጋል። ብዛትም ጥራትም ነው የሚፈለገው ፕሮዳክቲቭ ለመሆን። ይህን ደግሞ በሰው ኃይል ይህንን ሁለቱም በአንድ ጊዜ ማምጣት ይከብዳል። አርቲፊሻል ኢንቴሊጀንስ ኤምቤድድ የሆኑ ሮቦቶችን በማሰማራት በብዛት 24/7 ማምረት እንችላለን። በጥራትም ደግሞ ማምረት ይችላል። አሁን ላይ የሳይበር ጥቃቶች የጦር ሜዳ ውሎ ያክል በጣም አስቸጋሪ ወደሆነ ውስብስብ ጉዳዮች እየገቡ ነው። ከዚህ አኳያ ዓለም እያስተናገደች ካለቻቸው ጉዳዮች አንጻር ኢትዮጵያ ስንመለከት መሰረተ ልማቶቿን ለመጠበቅ ያላት ዝግጁነት በምን ደረጃ ልክ የሚለካ ነው ብለን ማስቀመጥ እንችላለን? ሀገራችን ሆሊስቲክ የሆነ እድገት ነው አይደል? አሁን ያለን በአንድ ሴክተር ብቻ አይደለም፣ በብዙ ሴክተር ነው ሀገራችን ትኩረት ተደርጎ እየተሰራ ያለው። ከዛ ውስጥ ቴክኖሎጂ ነው። ከቴክኖሎጂ ውስጥ ስናይ ቴክኖሎጂን እናለማለን፣ እንጠቀማለን በስፋት ተቋማት አሁን ሁሉም ተቋማት ቴክኖሎጂን ለመተግበር ከፍተኛ ጥረት እየተደረገ ነው ያለው። ጎን ለጎን ደግሞ እነኚህን ቴክኖሎጂዎች ክፍተት ሊታይባቸው አይገባም። በዛው መሰረት ለዛ ነው በኢትዮጵያ የኢንፎርሜሽን መረብ ደህንነት አስተዳደር ተቋም በፌዴራል ደረጃ ተቋቁሞ በክልሎችም ከተማ አስተዳደር ኢኖቬሽን ቢሮ በኩልም ደግሞ አብረን እየሰራን ብዙ ስራዎች እየተሰሩ ነው ማለት ነው። ሲስተሞች ኦዲት ይደረጋሉ፣ በየ6 ወሩ ይደረጋል፣ ፔኔትሬሽን ቴስት ይደረጋል። ክፍተት ሲታይባቸው ቶሎ ማስተካከያ እንዲደረግባቸው ይደረጋል። ሶ ኢትዮጵያ አሁን በሁሉ ነገር ቪጂላንት ሆና በጣም በከፍተኛ ትኩረት ለዲጂታል ፕሮቴክሽን ከፍተኛ ጥረት እየተደረገ ነው ማለት ነው። ስለ ዳታ ሴንተር ስናነሳ አሁን ያለው ጽንሰ ሀሳብ ምንድን ነው? መጀመሪያ የነበረው ሁሉም ተቋም የራሱ ዳታ ሴንተር እዚህም እዛም ማድረግ። ይሄ አሁን ከተለያየ እንትን ኢኮኖሚካል ፊዚቢሊቲም የለውም፣ ትክክልም አይደለም። ሌላ ደግሞ የክላውድ ኮንሰፕትን በመያዝ የእኛን ዳታ አሳልፈን ሌላ ክላውድ ላይ ደግሞ ማድረግም ተገቢና ትክክልም ነው ብለን አናስብም። የሚያስፈልግ ጊዜ አለ፣ ማያስፈልግ ጊዜ አለ። አንዳንድ ክሪቲካል የሆኑ ትራንዛክሽኖች የሀገር ምስጢር የኢትዮጵያን ትራንዛክሽኖችን ዝም ብለን ክላውድ ላይ በእኛ ፕሮቴክሽን ውስጥ የሌለው ክላውድ ላይ ማድረግ ተገቢ አይደለም። ሉዓላዊነት ስንል ሶቨርኒቲ ስንል ነገሮችን በራሳችን ፕሮቴክት ማድረግ መቻል አለብን። ከራሳችን ከወጣ ለሌላ አካል ማኒፑሌሽን የተጋለጠ ሊሆን ይችላል። በነገራችን ላይ አንዳንድ ጊዜ የእኛን ዳታ ሴንተሮች በሀገራችን ውስጥ ማድረግ አንድ ነገር ነው፣ ግን ደግሞ ሁሉን ነገር እናደርጋለን ግን ደግሞ ማለት አይደለም። ከኛ ሀገርም ሆኖ ለምሳሌ አንድ ክላውድ በክራይ መልክ ከሆነ ሀገር ብንወስድ እሱንም የዛ የወሰድነው አገልግሎት ፕሮቴክት የማድረግ እዛው እንዳለ በስታንዳርዱ መሰረት ስለመሆኑ ማረጋገጥ፣ ግን ደግሞ እርግጠኞች መሆን የምንችለው የራሳችን ዴታ ሴንተር በሀገራችን ውስጥ መገንባት፣ የተበጣጠሱ ዳታ ሴንተሮችን ሰብሰብ አድርጎ መገንባት፣ እዛ በኋላ ያን ዳታ ሴንተር ፕሮቴክት ማድረግ። ሶቨርኒቲ ስንል
ሉዓላዊነት ያለውን እዛ ያ ዳታ ሴንተር ፊዚካሉ ማለት ነው ፊዚካል ፕሮቴክሽን ያስፈልገዋል ጥበቃ ያስፈልገዋል ፊዚካል ጥበቃውን በተለያየ ቴክኖሎጂ አስደግፈን ማድረግ እንችላለን ሌላው ግን የዲጂታል ሴኩሪቲንም ደግሞ ማረጋገጥ ያስፈልጋል የኛ አሁን ያለው ኮንሰፕት የዳታ ሴንተርን ስታንዳርድን በጠበቀ መልኩ ያው ዳታ ሴንተር መገንባት ያለበት ቦታ አለ ስታንዳርዶች አሉ በዛ መሰረት እንገነባለን ማለት ነው ወጣቶችም ቀጣይ ጄኔሬሽን ማሰብ ያለብን የራሳችን የሆኑ ሃርድዌሮች የራሳችን የሆኑ ፕሮቶኮሎች የራሳችን የሆኑ ኦፕሬቲንግ ሲስተሞች መገንባት እንችላለን አሁንም ደግሞ እስከዛው ግን ድረስ የምናመጣቸው ሃርድዌሮች አብዛኛው ሲስተሞች አሁን በሀገር ልጅ ነው የሚለማው በሀገር ውስጥ የለሙ ሲስተሞችም ቢሆኑ ስታንዳርዳቸውን የጠበቁ መሆን አለባቸው ቀደም የኛን ድንበር የምናስጠብቀው በሀገር መከላከያ በፖሊስ ነው አይደል የሚጠበቀው በፌደራል ፖሊስ እና በህግ ነው የሚጠበቀው አይደል የኛን የዲጂታል ሉዓላዊነትን ግን የምናረጋግጠው ልዩ ልዩ ስታንዳርዶችን በመጠበቅ ነው በመተግበር ነው ዲጂታል 2030 ውስጥም አሁን የምንነሱት የዲጂታል አሴቶቻችን ለመጠበቅ ዩኒቨርሲቲዎችም ስራ እየሰሩ ነው ተቋማት ስራ እየሰሩ ነው እያንዳንዱ ቴክኖሎጂ ሲለማም ጭምር አልሚው ጭምር የሳይበር ሴኩሪቲ ባይ ዲዛይን ነው ይሄ ማለት ከፍተኛ ትኩረት እየተሰጠ መሆኑን ያሳያል ማለት ነው በአሁኑ ጊዜ ዘኒው ኦይል ተብሎ የሚቀመጠው ዳታ የዳታ ጉዳይ ኢትዮጵያ የራሷን ዳታ ተጠቅማ የዲጂታል ሀብቷን ለራሷ ልማት እንዳትጠቀም ሊያግዳት የሚችል ሰንኮፍ ብለን ልናነሳው የምንችለው ጉዳይ ምን አለባት በአገር ደረጃ ብዙ ሰንኮፍ አለ ግን የምንነቀሉ ናቸው ሰንኮፎችን ነቅለናቸው እንደውም ወደ እድል ነው የምንቀይራቸው አሁን አንቺም በጥሩ አገላለጽ ነው የገለጽሽው ኦይል ነው አይደል አሁን ብዙ ጊዜ እንደ ዳታ እንደ ኦይል ነው እንደ ዘይት እንደ ማዕድን ነው ለምን እንደዚህ ተባለ መሰለሽ አሁን ስለ አርቲፊሻል ኢንተለጀንስ አወራን አይደል ቀደም የነገርኩሽ የቴሌ ራዲዮሎጂ አርቲፊሻል ኢንተለጀንስ ሞዴል እኮ የመጣው ማሽንን አሰልጥነን ነው ይሄን ማሽን የምናሰለጥነው በዳታ ነው የምናሰለጥነው ይሄን ሰውን ሊተካ የሚችል ዶክተሮችን ሊተካ የሚችል አርቲፊሻል ኢንተለጀንስ ሞዴል ጥሩ ሞዴል ስኪልፉል የሆነ ሞዴል የማይሳሳት የአኩሬሲ ወደ ኤክስፐርት የሚጠጋ እንደውም ከኤክስፐርቶች በላይ የሆነ ኤአይ ሞዴል ለማምጣት ዴታ ያስፈልጋል ለዛ ነው ዴታ ያስፈልጋል ሮቦቱ ላይም የሚጫኑ አርቲፊሻል ኢንተለጀንስ ሞዴሎች በተሰጣቸው ዴታ ሰልጥነው ነው እያንዳንዱ ስራ በአርቲፊሻል ኢንተለጀንስ እንሰራለን ስንል እነኚህ አርቲፊሻል ኢንተለጀንስ ሞዴሎች የሰለጠኑት በዳታ ነው ይሄ ዳታ ነው ማለት ነው ኤአይ ሞዴል ሆኖ ብዙ ስራ የሚሰራለን ስለዚህ ዳታ በጣም ውድ ነገር ነው ምናልባት ዲጂታል ኢትዮጵያ 2025 ላይ ቤዚክ እና ኢንተርሚዲየት የሆኑ ሲስተሞችን አይደል ይሰራል እነኚህ ሲስተሞች እያንዳንዱ ሴክተር ላይ የሚያመርቱት ዳታ አለ ከጀርባቸው ልክ ዳታ እንይዛለን ሁሉም ቢሮዎች በሲስተም ቤዚክ እና ኢንተርሚዲየት በሆኑ ሲስተሞች ስራ መስራት ሲጀምሩ ዳታዎችን መመዝገብ ይጀምራሉ እነኛ ዳታዎች ደግሞ ሌላ ጊዜ ለዛው ሴክተር አርቲፊሻል ኢንተለጀንስ ሞዴል በማሰልጠን ኤአይ ሲስተም እንዲኖራቸው ኤአይ ሞዴል እንዲኖራቸው እናደርጋለን ስለዚህ ዴታ በጣም ትክክል ነው ከኦይልም በላይ ነው ማለት ነው በጣም ውድ ነገር ነው ማለት ነው ዳታ በጣም ትልቅ ነገር ነው ማለት ነው አርቲፊሻል ኢንተለጀንስ ሞዴል ጥሩ ሞዴል ለማምጣት ብዙ ዴታ ያስፈልጋል ጥራት ያለው ዴታ ያስፈልጋል አይዲያል ትሬኒንግ ዴታ ሴት እንላለን ትሬን ለማድረግ ማሽኑን ለማሰልጠን ጥሩ የሆነና ብዙ ዳታ ስለሚያስፈልግ ነው ለዛ ነው ዴታ ኢዝ ኦይል ብሎ ፈረንጆች የሚጠሩት ማለት ነው የዲጂታል ሉዓላዊነት ለማረጋገጥ መንግስት ቁርጠኛ አቋም መያዙ ግድ ቢሆንም ግን ደግሞ በመንግስት ብቻ የሚከናወኑ ተግባራት እንዳልሆኑ ደግሞ ይቀመጣል
በተለይ ደግሞ የግሉ ዘርፍ እንደዚሁም ደግሞ የሀገር በቀል ቴክኖሎጂዎችን አልምዶ ወደ ለሀገር ጥቅምና ሉዓላዊነት መከበር ጥቅም እንዲሰጡ በማድረግ ረገድ ያላቸው ሚና በምን መልኩ የሚለካ ነው? መንግስት ብዙ ስራ እየሰራ ነው። የፊዚካል ሉዓላዊነት የዲጂታል ላይም እንደዛ ነው። መንግስት ብዙ ስራዎችን እየሰራ ነው። ግን ከግለሰቦችም ብዙ ነገሮች ይጠበቃሉ። የግንዛቤ ስራ ይሰራል። ግን በተሰጠው ግንዛቤ መሰረት ሰዎች ጥንቃቄ ማድረግ አለባቸው። ይሄ ሊንክ አትክፈቱ ከተባለ ያን ሊንክ አለመክፈት ነው። ምክንያቱም ያን ሊንክ የከፈተ ሰው ወደ ፋይናንሻል ትራንዛክሽን ሊንክ ሊያደርግ ይችላል። ሀክ ሊደረግ ስለሚችል ማለት ነው። ቴክኖሎጂ መጠቀም ሀገራችን ምንም በቃ እንትን የማይል ጉዳይ ነው፣ የማንደራደርበት ጉዳይ ነው አይደል? ቴክኖሎጂን ፕሮቴክት ማድረግም እንደዛው ነው። ግን ደግሞ አንዳንድ ጊዜ የሳይበር አታክ ማለት እኮ የሆነ ትልቅ ነገርም ላይሆን ይችላል። እኔው አሁን ለምሳሌ የኔ ኢግኖራንስ ተቋሜን ሊጎዳ ይችላል። መጀመሪያ እኔን ግለሰቡን ነው የሚጎዳው፣ ሄዶ ቤተሰብ ሊጎዳ ይችላል። ከዛስ ተቋም፣ ከዛስ ሀገር ሊጎዳ ይችላል። ፕሮቴክሽኑ ላይ ኢግኖር ልናደርግ እንችላለን። የሚያስከፍለን ዋጋ ግን ትልቅ ነው። መቼም ሰው የራሱን በር ቁልፍ እዚህ ላይ አሁን ግንዛቤያችን ትልቅ ነው አይደል? ማንም ሰው ቁልፉን የሆነ ቦታ ላይ ሰው እያየ አስቀምጦ አይሄድም እና ከግለሰቦች ነው የሚጀምረው። ሌላው ከጊዜ ጋር መሄድ መራመድ ያስፈልጋል። ከቴክኖሎጂ ጋር ራሳችን ቶሎ አፕዴት ማድረግ ያስፈልጋል። ግለሰቦች ራሳቸውን ፕሮቴክት ማድረግ አለባቸው። በተቋም ደረጃ ያሉ ዳታ ሴንተሮች ፕሮቴክት መደረግ አለባቸው። ፊዚካሊም የቴክኖሎጂዎችን በመጠቀም የኛን ሳይበር ሴኩሪቲን በደንብ ማረጋገጥ መቻል አለብን ማለት ነው። በዩኒቨርሲቲዎቻችን የሚሰጡ የቴክኖሎጂ ትምህርት የሀገርን ሉዓላዊነት ከማስከበር አኳያ የፈጠራ ባለቤቶችን በማፍራት ረገድ ያሉባቸው ሰንኮፎች ምንድናቸው? እንዲሁም ደግሞ የነበሩ ልምዶችም ካሉ በተለያዩ ዩኒቨርሲቲዎች ያስተማሩበት ሁኔታ ስለነበረ ከዛ አንጻር እስኪ ደግሞ እንመልከተው። ዩኒቨርሲቲዎቻችን ለቴክኖሎጂ የሚሰጡት ለኢኖቬሽን የሚሰጠው ትኩረት ከፍተኛ ነው። የቴክኖሎጂ ለሳይበር ሴኩሪቲም እንደዛው። እኔ ከውጭ ተምሬ ሲመለስ ለምሳሌ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የፒኤችዲ ማስተርስ የፒኤችዲ የሳይበር ሴኩሪቲ ፒኤችዲ ፕሮግራም ተከፍተዋል እና አዲስ አበባ 5 ኪሎም አለ። ዩኒቨርሲቲዎች እንደዚህ እየከፈቱ ነው። ይሄ ምንድነው የሚያሳየው? በዚህ ዘርፍ ላይ ብዙ የሰው ኃይል ማፍራት መቻል አለብን። ማስተርስ ሳይበር ሴኩሪቲ ፕሮግራም አለ። እንደ ችግር የምነሳው ብዙ ጊዜ ዩኒቨርሲቲዎች በተለይ ደግሞ አፕላይድ ሳይንስ የሆኑ ዩኒቨርሲቲዎች ወደ ፕራክቲካል ነገር መጠጋት መስራት ነው ያለባቸው። ትክክለኛ ማንዴታቸው አፕላይድ ነው መሆን ያለበት። ቤዚክ ሪሰርች አይደለም፣ ኖሌጅ ቤዝድ ሪሰርች ሳይሆን አፕላይድ ሪሰርች ሆኖ ሪሰርቾቻችን ኢኖቬቲቭ የሆነ ነገር መሬት ማውረድ የምንችላቸው ስራዎችን መስራት ነው ያለብን። ሪሰርች ሰርተን የፕሮጀክቶች ስቱደንት ፕሮጀክቶች ወደ ፕራክቲካል ነገር መቀየር አለባቸው። ሪል ፕሮብሌሞችን ነው መስራት ያለብን እንጂ ፎር ደ ሴክ ኦፍ ግራጁዌሽን ለመመረቅ ምናምን መሆን የለባቸውም። ጥናት ከተጠና መጀመሪያውኑ ጥናት ሲጠና ችግር መኖሩን ማረጋገጥ፣ ችግር ካለ ደግሞ መፍትሄ ይሻል አይደል? ለመፍትሄ ሊሆኑ የሚችሉ ሳይንቲፊክ ኢንቨስቲጌሽኖች ይሰራሉ። በዛው ጥናት ሪኮሜንዴሽን መሰረት ደግሞ ፕራክቲካል መሆን መቻል አለበት። ዩኒቨርሲቲ ኢንዱስትሪ ሊንኬጅ በደንብ የተጠናከረ መሆን አለበት። ይሄ በደንብ በተሳለጠ መንገድ መስራት መቻል አለብን። ጅምሮች ግን አሉ። በተለይ ቅርብ ጊዜ ዩኒቨርሲቲና የኢንዱስትሪ አንድ ላይ በመምጣት ነገሮችን መሬት የማውረድ ሪሰንትሊ በደንብ እየታዩ ነው ያሉት ማለት ነው። ያሉን ጸጋዎች አሉ፣ ፖቴንሻል የሆኑ አቅሞች አሉን። እነኚህ ጸጋዎቻችን መጠቀም አለብን። የሰው ኃይል ኢትዮጵያ ትልልቅ ባይዜ እንደ ዓለምም ኢትዮጵያ ትልልቅ ጸጋዎች አሉ። ለምሳሌ የአየር ንብረት የአየር ጸባይ ትልቅ ጸጋ ነው። ለምሳሌ ጥሩ ታሪክም አለ። ለምሳሌ ኔቨር ኮሎናይዝድ ካንትሪ ይሄ እኮ የብሬቭ ፋዘርስ ይሄ ኃይል ይሆነናል፣ አቅም ይሆናል። አባቶቻችን እዛን ያንን ያሸነፉት፣ እኛ ደግሞ በቴክኖሎጂ የአሁኑ ጄኔሬሽን ቀጣይ ጄኔሬሽን የማሸነፍ ሜንታሊቲ አለን። ጠንካሮች ነን። አውትስታንዲንግ ያንግ ጄኔሬሽን ብዙ አለን። አሁን ሌላ ወደ ኤዥያን ካንትሪ ስንሄድ ወጣት ኃይል የላቸውም። ባይዘው ኢትዮጵያ ብዙ የወጣት
ብዛት ብቻ አይደለም፣ አውትስታንዲንግ ወጣቶች አሉ፣ ምጡቅ አእምሮ ያላቸው ወጣቶች አሉ። ማስተባበር ነው ያለብን ማለት ነው። አስተባብረን አቅም መፍጠር አለብን። ኢትዮጵያ ለራሷ ብቻ አይደለችም። ብዙ አፍሪካ ወንድሞች ከኢትዮጵያ ይጠብቃሉ። በሁሉ ሴክተር ኤክሴል ማድረግ አለብን። ላይክ ኢትዮጵያን ኤርላይንስ ኤክሴል ማድረግ አለብን። ኢስት አፍሪካ ላይ ብቻ አይደለም፣ በአፍሪካ በዓለምም ጸጋዎቻችን ወደ ስራ በማስገባት የወጣት ኃይል ጸጋዎቻችን ናቸው፣ ብዙ ነን። በዛ ላይ ደግሞ ጥሩ የአየር ንብረት ውስጥ ነው ያለ። በረዶ የሚበዛበት አይደለም፣ ሙቀት የሚበዛበት ሀገር አይደለም፣ ምርት የሚመረትበት ሀገር ውስጥ ነው ያለ ነው። ብዙ ጸጋ አለን። ይሄንን አደራጅተን መስራት ነው አለብን። ዩኒቨርሲቲዎቻችን ይሄንን መተግበር መሬት ማውረድ አለብን። አሁን ብዙ ዩኒቨርሲቲ አለን፣ ብዙ ዩኒቨርሲቲ ጆይን የሚያደርጉ ወጣቶች አሉ። ከዩኒቨርሲቲ የሚወጡት ደግሞ መሬት መውረድ የሚችል መፍትሄዎችን ነው ማምጣት ያለብን ማለት ነው። ቀደም ሲል በተወሰነ መልኩ ጠቀስ እንዳረከው ኢትዮጵያ በነበረ ባለፈ በቆየ ታሪኳ የተመለከትናት እንደሆነ ጠንካራ ሀገር ተደርጋ የምትሳል ለሌሎች የአፍሪካ ሀገራት ነፃ መውጣት ምሳሌ ብርሃን ሆና የምትቀመጥ ሀገር እንደሆነች ይታወቃል። ከዚያ አኳያ ከኢትዮጵያ አልፎ አፍሪካዊ አህጉራዊ የዲጂታል ሉዓላዊነት የተከበረባት እንዲሆን ሊኖራት የሚገባው የወደፊት ሚና በምን መልኩ መሰራት አለበት? ባይዘይ ብዙ ኮንቬንሽኖች አሉ አይደል? ብዙ የኢንተርናሽናል የሆኑ ኢትዮጵያም አባል የሆነችባቸው ጉባኤያት አሉ አይደል? ለምሳሌ ዩናይትድ ኔሽን ውስጥ ለምሳሌ ሰስቴናብል ዲቨሎፕመንት ጎሎች ላይ ወደ 190 ምናምን ሀገራት ናቸው አባል የሆኑት። ግሎባል ቻሌንጅ አለ። በዓለም አቀፍ ደረጃ በጣም ሰፊ ውስብስብ ችግሮች አሉ። በዓለም አቀፍ ደረጃ ሀገራት ከነሱ የሚጠበቀውን ድርሻ ተወጥተው ይሄንን ችግር መቀነስ አለባቸው ተብሎ የፓሪስ ኮንቬንሽን አለ። ወደ 17 ሰስቴናብል ዲቨሎፕመንት ጎሎች አሉ። ኢትዮጵያ ዲጂታል 2025 ስትሰራ ይሄንን ኮንቬንሽን ላይ ኮንትሪቢዩት የምታደርገው ትልቅ ነገር አለ። ለሰስቴናብል ዲቨሎፕመንት ጎል የራሷን ድርሻ በሚገባ እየተወጣች ዲጂታል ኢትዮጵያ 2025 ሰክሰስፉል ዲሊቨሪ ሲደረግ ዲጂታል ኢትዮጵያ 2030 ዲጂታል ኢትዮጵያ 2030 ብዙ የቴክኖሎጂ ጉዳዮች ለሰስቴናብል ዲቨሎፕመንት ጎል ኮንትሪቢዩት ማድረግ የሚችል ኢንክሉዲንግ ሳይበር ሴኩሪቲ ጨምሮ እሱ ብቻ አይደለም። የግሪን ሌጋሲ ስናይ ለሰስቴናብል ዲቨሎፕመንት ጎል ኢትዮጵያ ከሚገባ በላይ ኮንትሪቢዩት እያደረገች ነው። ኢትዮጵያ የራሷን ድርሻ በአግባቡ ትሰራ ለሌሎች አፍሪካን ካንትሪ አፍሪካ ሀገራት ሞዴል ነው የምትሆነው። መነቃቃትን ትፈጥራለች። ኢትዮጵያ ዛሬ የኤሌክትሪክ ፓወር ኤክስፖርት ስታደርግ ለአፍሪካ ወንድሞች ወዳጆች በረከት ነው የሆነችው። የማይቻሉ ጉዳዮችን እንደሚቻል እያሳየች ነው። ሀሳቡን ራሱ የኮሎኒ ሀሳብን በጣም በማፍረስ ለብላኮች ሞዴል እንደሆነች የማሸነፍ ሀሳብ ኮንሰንስ ሀሳብ አሁንም በቴክኖሎጂ በኩል እንደሚቻል አፍሪካኖችን እንደሚችሉ የማሳየት ኃላፊነት አለብን። የኢትዮጵያን ኤርላይንስ ሀብ ሆኖ ጌት ሆኖ ነው ሰርቭ የሚያደርገው። ኢትዮጵያን እኮ እንደ አፍሪካን ካንትሪስ ኢትዮጵያን በሆነ ነገር ነው የሚያዩት፣ ሞዴል ብዙ ኤክስፔክት ያደርጋሉ ከኢትዮጵያ። ስለዚህ በኤርላይንስ በአቪዬሽን ብዙ ስራ ተሰርተዋል። በታሪክም ብዙ አፍሪካ ወንድሞች ከአፍሪካም አልፎ ሌሎች ሀገራትም በሚሊተሪ እንትን ብዙ ረድታለች ኢትዮጵያ። ሀገራችን አባቶቻችን ብዙ ዋጋ ከፍለዋል ማለት ነው የራሷን ድርሻ በማዋጣት። በዲጂታል ዓለምም ያንኑ መድገም እንችላለን ነው። ሲስተሞችን በመተግበር በኢኖቬሽን ስራ ውስጥ በመስራት በማስፋት የኛ ወጣቶች ለኢትዮጵያ ብቻ ሳይሆን ለአፍሪካን በረከት መሆን የሚችሉ ወጣቶችን ማፍራት እንችላለን። አሁንም እያፈራን ነው። ፎርዛት ማተር ለአፍሪካ ብቻ አይደለም። ባይ ዘ ወይ
ትልልቅ ዌስተርን ካምፓኒዎች ውስጥ ያሉት ኢትዮጵያኖች ትልቅ ኮንትሪቢዩት ያደረጉ ኢትዮጵያኖች ናቸው ያሉት ለአፍሪካ ብቻ ሳይሆን ማለት ነው። ስለዚህ ኢትዮጵያ ለራሷ ለአፍሪካ ወንድሞቿ ለወዳጆቿ ታደርጋለች፣ ለጠላቶቿ ደግሞ ያው እንደዛው። በእኛ ሀገር ውስጥ ለዲጂታል ሉዓላዊነት የሚወጣ ወጪ እንደ ኢንቨስትመንት ሳይሆን እንደ ወጪ የሚቆጠርበት ትልቅ የቤት ስራ የሚያስፈልገው የአመለካከት ለውጥ መሰራት ያለበት ሁኔታ ውስጥ ነው የምንገኘውና የቤት ስራችን እንዴት የሚታይ ነው? በምን ልክስ የሚታሰብ ነው? መልካም። እዚህ ላይ ትንሽ የኤስቶኒያ ኬዝ ላምጣ። ኤስቶኒያ ከዚህ በፊት ከራሽያ ትንሽ ኢንዲፔንደንት ሆነ ቅርብ ጊዜ ነው። ልክ መጀመሪያ ከራሽያ ኢንዲፔንደንት ስትሆን ምንም ነገር አልነበራቸውም። በጣም ችግር ውስጥ ነበሩ። ከዛ ችግር ውስጥ ሆኖ ነው ስራዎቻችን በቴክኖሎጂ መጀመር አለብን ብሎ ዲቤት አደረጉ። ማጆሪቲ 50+1 በቃ በቴክኖሎጂ መጀመር አለብን፣ ሰርቨር መግዛት አለብን ብሎ ተስማሙና ሰርቨር ገዙ፣ ኮምፒውተሮችን ገዙ፣ የትምህርት ቤት ተማሪዎችን አነቃቁ፣ ሞቲቬት አደረጉ። ስኮላሮች ከውጪ ዲያስፖራዎች መጡ፣ ሲስተሞች ሰሩ። የዛነ ነው ስካይፒ ባይዘ በኤስቶኒያ ተማሪዎች ነው ስካይፒ ተሰርቶ ለዓለም ያበረከቱት። ተጠቀሙ፣ ወደ ስራ አስገቡ፣ ኢንጆይ ያደረጉ። ለአንድ 5 ዓመት ኢንጆይ ካደረጉ በኋላ የሆነ የሳይበር ሴኩሪቲ አታክ አጋጠማቸው። ዲኒያል ኦፍ ሰርቪስ አታክ ይባላል። ሲስተሙን ልክ ልንከፍት ስንል ኤረር ኮዱ 404 ይላል። ሲስተሙ የለም ማለት ነው። ይሄ አንዱ የሳይበር ሴኩሪቲ ታይፕ ነው። እኔ የዛኔ የተከሰተው ችግር ክርክራቸው የነበረው ከ5 ዓመት በፊት መጀመሪያ በልተን ማደር አለብን ያሉ አካላት ሁላ ይሄው አላልናችሁም ምናምን ብሎ አልጀመሩም። ምንድነው ያሉት? ከዚህ በኋላ በሳይበር ሴኩሪቲ አታክ እንዳንደረግ ምን ማድረግ አለብን ብሎ ነው እንደውም ሰፋ ያለ አጀንዳ ያመጡት። በዚህን ጊዜ ነው ኤክስሮድ የሚባል ፍሬምወርክ ኤስቶኒያ ኢንትሮዲዩስ ያደረገች። ኤክስሮድ ማለት ፍሬምወርክ ነው፣ ቴክኖሎጂ የምናለማበት ፍሬምወርክ ነው። ለሳይበር ሴኩሪቲ ጥቃት በጣም የማይመች ፍሬምወርክ ነው። ዛሬ ኤስቶኒያ ሀገሪቷን ቢያጠፉ ሲስተሞቻቸው አይጠፋም። ሬዚሊየንት የሆነ ኤስቶኒያን ፈጠሩ። ተግዳሮቶችን መቋቋም የምትችል ኤስቶኒያን ፈጠሩ ማለት ነው። ሬዚሊየንት ማለት ችግር መቋቋም፣ የሰው ሰራሽ የተፈጥሮ ችግር መቋቋም የሚችል ሀገር። ለዛ ነው ሬዚሊየንት ኢትዮጵያን እንፈጥራለን። ተግዳሮት መቋቋም የሚችል አይበገር ሀገር ፈጠሩ። ወደ ጥያቄ ሲመለስ ኢንቨስትመንት የኢኒሻል ኢንቨስትመንት ነው። ምናልባት አሁን እንደ ኢትዮጵያ መንግስት ከፍተኛ ኢንቨስትመንትም እየተደረገ ቴክኖሎጂ እየተሰራ ነው፣ እየለማ ነው። ለሳይበር ሴኩሪቲ ፕሮቴክሽን ቱሎችም እንደዛው ነው። ግን አንዳንድ ግንዛቤ የሮንግ ፐርሴፕሽኖች ሊኖሩ ይችላሉ፣ ያልሆነ አረዳድ ሊኖሩ ይችላሉ። ይሄ አረዳድ ግን አይቀጥልም እንደሚያስፈልግ ስለሚታወቅ አሁን ብዙ ጊዜ ስለሚታወቅ ማለት ነው። ስለዚህ ኢኒሻል ኢንቨስትመንት ያስፈልጋል። ኮስት ኢፌክቲቭ መሆን አለብን። ግን ደግሞ ኢንቨስትመንቱ አንዳንድ ግንዛቤ ከማነስ የተነሳ ትኩረት ላይ ይሰጥ ይችላል። ይሄ ደግሞ ከፍተኛ ዲዛስተር እንደሚያስከትል የግንዛቤ እጥረት ነው ሊኖር የሚችለው። ኦፍ ኮርስ የተወሰኑ ሰዎች ኢቭን የተማሩትም ቢሆኑ ለዚህ ትኩረት ላይ ይሰጡ ይችላሉ። ቀላል ካልኩሌሽን ነው። ቴክኖሎጂ የምንጠቀም ከሆነ ቴክኖሎጂ ሴኩርድ ካልሆነ ለፍተን ያመጣናቸው ጉዳዮች በአንድ ሌሊት ዳሜጅ ይሆናል። የትኛው ይሻላል? የሆነ ጊዜ ኢንቨስት አድርገን ፕሮቴክት ማድረግ ይሻላል ወይስ ለፍተን ደግሞ የሆነ ጊዜ በአንድ ጊዜ ዳሜጅ ቢሆን ይሻላል? ከግንዛቤ እጥረት የተነሳ ሊሆን ይችላል። ግን ይሄ የግንዛቤ እጥረት እየተቀረፈ ሰው ትኩረት ለዚህ ይሰጣል። ሰው ለሳይበር ሴኩሪቲ ኢንቨስትመንትም እየሰፋ ይመጣል ብዬ አስባለሁ። የመጨረሻ ጥያቄ ነው ለኔ። ኢትዮጵያ በዲጂታል ሉዓላዊነት ራሷን የቻለች ሀገር እንድትሆን በሁሉም ውሳኔዎቿ ደግሞ ሉዓላዊት ሲባል ራስን ከመቻል ጋር የሚገናኝ ሀሳብ በመሆኑ በዚህ 5 ዓመት ውስጥ ለይደር የማይሄዱ
የቤት ስራዎች ዛሬ መወሰን አለባቸው ተብሎ ሊቀመጡ የሚገባቸው ጉዳዮችን ጥቀሱ ቢባሉ እንደ አንድ ምሁር እንደ አንድ ኢኖቬሽን ተቋም እንደሚመራ ሰው ምን አይነት ሀሳብ ያቀርባሉ? ዲጂታል ኢትዮጵያ 2030 ሙሉ በሙሉ መተግበርና ይሄ ደግሞ ስቴክ ሆልደሮች አሉት አይደል? ባለድርሻ አካላት አሉ። ሁሉም ባለድርሻ አካላት ይህንን ኃላፊነት መወጣት አለባቸው። አቬይላቢሊቲን ማረጋገጥ ነው ብዬ ነው የማስበው። ቴክኖሎጂዎችን ተደራሽነታቸውን ማረጋገጥ መቻል አለብን ማለት ነው። ይሄ ተደራሽ ካልሆነ የሆነ አካል ቴክኖሎጂ አይጠቀምም ማለት ነው። ሀገር ትራንስፎርም አትሆንም። አሁን የተጀመረው ጽንሰ ሀሳብ አለ። ለምሳሌ አገልግሎት ኦንላይን ማድረግ፣ የኛ ማህበረሰብ ከቤት ሆኖ አገልግሎት ማግኘት መቻል አለበት። ለምን ይሰለፋል? የሌብነትና ብልሹ አሰራር ምንጮች ተለይተው በቴክኖሎጂ መቀረፍ መቻል አለባቸው። የኛ ማህበረሰብ ዲዘርቭ የሚያደርገው የኛ ማህበረሰብ የሚገባው እቤቱ ሆኖ በስልኩ አገልግሎት ማግኘት አለበት። ሰው ከዚህ በኋላ ዲጂታል ኢትዮጵያ 2030 ማረጋገጥ። ሌላኛው ደግሞ እዛው ዲጂታል ኢትዮጵያ 2030 ውስጥ ያለው የስኪል ማለት ግንዛቤ አቅም የማወቅ የሆነ ሲቪላይዝድ የሆነ ኮሚኒቲ መፈጠር አለበት። ሲቪላይዝድ የሆነ ኮሚኒቲ የምንለው ምንድነው? የሆነ ነገር በምክንያት መጠየቅ፣ ያ ስራ ደግሞ ሲሰራ አፕሪሺየት ማድረግ የሚችል ለሀገሩ አምባሳደር የሚሆን ስለ ሀገሩ በቁጭት መነሳት የሚችል ኮሚኒቲ መፍጠር። እኛ በቃ ሀገራችን ኢትዮጵያ ነች። አፍሪካኖች ከኛ ብዙ ይጠብቃሉ። እስካሁንም ብዙ ጊዜ ምናልባት ባክኖ ሊሆን ይችላል። ከዚህ በኋላ አነሰሰሪ ነገሮች ላይ የማይረቡ ነገሮች ላይ በመከራከር ጊዜ ባናጠፋ፣ ከዚህ በኋላ ጥቅም ያለው ነገር ላይ ጊዜ ብናጠፋ፣ አካዳሚሻን ከሆነን አካዳሚሻን ዲቤት ማድረግ፣ ሪሰርቸር ከሆነን መሬት መውረድ የሚችል ጥናትና ምርምር ማድረግ፣ ኮንትሪቢዩት ማድረግ፣ ጣት መቀሰር ምናምን ሳይሆን እኔ ምን ማድረግ እችላለሁ ማለት ነው። ጊዜ መጠቀም ነው። ያለንበትን ቦታ ላይ ጊዜ በመጠቀም ኃላፊነትን መወጣት ነው። እኔ የራሴን ኃላፊነት ሳልወጣ ማንም ሰው ላይ ጣት መቀሰር አልችልም። ኃላፊነቴ ምንድን ነው? ቢያንስ የራሴን ቴክኖሎጂ መጠቀም መቻል አለብኝ። ወደፊት ኮምፒት የምናደርገው ሀገራችን ከሌሎች ሀገራት ጋር ኮምፒት የምናደርገው መወዳደር ብቻ ሳይሆን የምናሸንፈው ማህበረሰባችን ሲቪላይዝድ ሲሆን ቴክኖሎጂ መጠቀም ስንችል ስለሆነ ቴክኖሎጂ መጠቀም አለብን፣ ማወቅ መቻል አለብን። አመሰግናለሁ ዶክተር። አመሰግናለሁ። ተመልካቾቻችን ዘወትር በዚህ ሰዓት ወደ እናንተ የምናደርሰው ሰንኮፍ ሳምንታዊ ፕሮግራሙ በዛሬው ርዕሰ ጉዳይ ዲጂታል ሉዓላዊነት ምንድነው በሚል ርዕሰ ጉዳይ ውይይት አደረግን። የዲጂታል ሉዓላዊነትን ባነሳን ወቅት በትልቁ ደግሞ ከፍ ብሎ የሚደመጠው ድምጽ የሀገር ፍቅር የሚባለው ጉዳይ ነው። የሀገር ፍቅር ዳር ድንበርን ከማስከበር ባለፈ ከብረት የተሻገረው የማይታየውን ዓለም በመጠበቅ ረገድ ወጣቶች እንደዚሁም ደግሞ ዜጎች በምን ልክና በምን ሁኔታ ለሀገራቸው መስራት አለባቸው ትልቁ ጥያቄ ነው። ሳምንት በሌላ ርዕሰ ጉዳይ በሌላ እንግዳ እንገናኝ። ቸር ቆዩ ተመልካቾች። አመሰግናለሁ ዶክተር።